አላህ ብቻ እንዴት እንደሚያርገን እኮ ተማሪዎች እኮ ወደ ቤት የተመለሱ ነው እኮ ወካስራው 12 ሰዓት ነው የወጣው ባስ አሁን ሲሳለው 12 ሊሞላን 5 ወር እንስስ ያስወረዳት ወጣት ይያለች ካለበት እኮ በህይወታችን እኮ ቢደርስ ምላሳችን እኮ መናገር አልቻለም ጾሙን እኮ ምናገረው በጎ አድራጊዎች በየክፍሉ አሉ እኛ እናቃቸውም እምታቃቸው ኮዳ አደራ አድርስልን እስኪ ለመንግስትም አስተውስልን እላለሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ የተረታባት እስቲ የዚህች ውሃ ነገር ንገሩኝ ስንት ሰው ነው የሚጠጣባት ስንት ሰው ይጠጣባታል በዚህች ቢያንስ እኮ 83 ሰው እንደዛ ነው እኛ ቁጥር ነው በዚህች ውሃ ቀንሱ በዚህች ሰው ትሻንስ አንድ ሰው ቆይ ምን ያህል ሰልፍ ይዞ ቀን ሙሉ ነው የሚለው እና እኮ እኛ ያለንበት እኮ መከራና ስቃይ እኛ አላህ ብቻ እንዴት እንደሚያርገን እኮ በጣም እኮ ተቀበልነው ያለ ነው ተማሪዎችን ዩኒፎርማቸውና ጽዳታቸው ከተታተሉበት ኮሌታቸው ችግር ከትምህርት ቤት እኮ የውሃ ችግር እንዳለብን እኮ ሳያውቁ ተማሪዎች እኮ ወደ ቤት የተመለሱ ነው እና መምህሮቹን እኮ ጤናቸው ፈለጋ ነው ጤናቸው ጠበቃ ነው ቁጥሩ ግን ችግራቸው አላወቁን ተማሪዎች እኮ ወደ ቤት የተመለሱ ነው በልብሳቸው መቁሸሽ ከብቶቻችን አሁን በዚህ ላይ እኮ ጉልበታቸው ቻለ ይጠጣሉ ጉልበታቸው አልቻለ ተሸክሞ ተከፋፍለን አናደርስላቸውም ይያለቁ ነው ከብቱ ዲያልቁ ነው ሰው ዲያልቁ ወጥ 12 ሰዓት ነው የወጣው አሁን ሲሳለው 12 ሊሞላን አንድ ጀሪካን ነው አንድ ጀሪካን ነው ይሄ ሞርዳውን ይታያል ብራታው ይሄን ሞርዳው አልሙሉ ነው ቴ አሽ እንደውጂኛ ማይነይ በአን መስተገንት አጃሽ ኦቲ ጀሪካን ኦቲ አሎን ወሎዳና ተለባስ እሽጫጭስ ዳው ወጦች ጉዳል ተቻላይ ምስት መሰለህ አሎን እስቲ አንተም ንገረኝ እቅድም በዚህ ሲጋፉ ዳሮና 3 ተሳስወር አካባቢ መስለኛል ማለት ነው የ5 ወር ጥንስስ እኮ ያስወረዳችሁ እኮ ወጣት ትጫለች በዚህ ሲጋፉ የ5 ወር ጥንስስ ያስወረዳት ወጣት ትጫለች አላህ ሲጋፉ በዚሁ ባዝመራ መታሳሳ አካባቢ መስለኝ ስለዚህ እኮ ኃይለኛ ችግር እኮ ነው ያለው እና እናንተ እንዲበጅ ያለን ኢትዮጵያ ወጎሰኞች ሆኑ መንግስት ሆነ እንድትባበረን ካለበት እኮ በህይወታችን እኮ ቢደርስ ተስፋ እናደርጋለን እኛ ያንተ ምላሳችን እኮ መናገር አልቻለም ጾሙን እኮ ምናገረው በውሃ ምክንያት ጾሙ እኮ ምናነጋኩ ቦታም ያለ ይመስለኛል ውሃ የከብቱ አለ ሌላ ጋብየህለው ኮሎ ሰው ከከብት አብሮ ይጠጣል አው ሰው ከከብት አብሮ በዚህች ነው የሚጠቀመው እቺ የሰው ልጅ ይጠቀምበታል እንደገና ከብት ይጠቀማል ከብት ካላረባ መኖር አይቻል ከብቶች እኮ ከዚህ ተንጠባጣቢ እኮ ስንጋፋ እኮ በሲና አሳየኝ የከብቶች ጋር በዚህ አብረን እንሄድና ጉልበታቸው ሻለ ከብቶች ያለ ከብት መኖር አንችልም ያለ እንሰት መኖር አኖርም አገሩ ስለዚህ ከብቶቹን ይቅሩም ብንል ሰዎቹ ይቅሩብንም ቢሉ አገሩን ግን ያለ ከብት ያለ እንሰት መኖር ስለማይችል ችግራችን ያ ነው ይሄ ነው ከብቶቻችን ተንጠባጣሉ ይሄ ነው እንዳለ ደፍርሷል ይሄኛው ራሱ ይሄ ነው ውሃም ባክናለች መሰለኝ ከዚህ ያው ለባከነች ይመስላል በጉልበት ብንደክም አልቻልነው አሁን እዚህ ፍራሽ ልብስና የማታ ልብሳችን ሰኔ ወርና ዝናብ ካገኘን ሐምሌ ወር ከታጠበ እንጂ ከመስከረም በኋላ የፍራሽ ልብስና የማታ ልብስ ውሃም ባል ነገር አያቅሙኛ ገብተን ያላህ ስጦታ ነው ያላህ ድርሻ ነው በሚለው እኛ ሰብረን ነው እንጂ ያለ ነው እንጂ
የሰው ልጆችን ማለት አንችልም እኮ እኛ ተሰቃይተን ነው የምንኖረው። ኢንሻአላህ እንግዲህ ያው አደርካይሮችን በተቻለ መጠን ጥረት እናረጋለን ዱዓ ማድረግ ነው አብሽሩ ለማንኛውም በጎ ሰሪዎችም ሆኑ መንግስትም ሆኖ ለመለከታውን ክፍል እኮ አቤቱታ እኮ ብታቀርቡልና እኮ በህይወታችን እኮ ኢትዮጵያ ህዝብ እኮ በጎ ሰሪዎቹን ቢደርሱልን ቢያቁልን አይጥኑም ነበር የሚል ተስፋ አለን ከሌላ ቀበሌ መስለኛል ለመጣው አዎ ካርዳ ቀበሌ ነው መጣው ካረዳ አዎ አሁን አፍጥር ትደርሳለህ ዜዛ ዋው ታይላንድ ውሃ በጣም የበለጠች ነው እኮ ለሰውነትም ለሆድም በጣም ተስማሚ ውሃ ነበር ታዲያ መንግስት አላያትም ሀብታም የላትም ሰው የላትም እንጂ ከሃይላንድ ከከተማ ሃይላንድ ትበልጥ ነበር እሱን አይቼ ነው እኔ ከዛ ቀበሌ ተነስቼ መጣው በቀን እቺ ጀሪካን ሰልፍ መጣች ጧት በስንት ሰዓት አመጣት እውነት ተናገርናታ በ3 ሰዓት መጣች ጧት 3 ሰዓት ይኸውልህ አላሁ አክበር ማታ በ9 ሰዓት ኮሮፋ የሚያስይዙት አሉ ጀሪካን በ8 ሰዓት ኮሮፋ ያዘ ጀሪካን ጀሪካን ሲሞላ ሲወስዱባት ነው መሰለኝ የምትውለው አትናገር መቼ በሷ ቀድመ መጣ መሳረቅ አለ እዛ ጋር ደግሞ ያው አቶም ያስቀምጣል አሁን ላፍጥር አልደርስም ብዬ መልእክት እሺ ምን ታስተላልፋለህ ምን በጎ አድራጊዎች በየክፍሉ አሉ እኛ እናቃቸውም የምታቃቸው ኮዳ አደራ አድርስልን ለመንግስት ማካል መንግስት እንኳን ተው መንግስት እስኪ ለመንግስትም አስተውስልን እላለሁ ኢንሻአላህ አብሽሩ ቻው በሉ እሺ ቻው ሰላም ግቡ አሜን